ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ በዚህ ዓለም ተመላልሶ አስተምሮ ጠላቶች የነበርነውን በሱ መስቀል በደሙ ካስታረቀ በኋላ ለሰው ልጅ ሊያደርገው የሚገባውን ለዚህ ለአመፀኛው ዓለም ሊያደርገው የሚገባውን አድርጎ ወደ ሰማይ አረገ። ለዚህ ያረገው እኛን ከፍዳ ሊያድን የቻለው ከተመረጠችው ቅዱስ ያሬድ ምስጢሩ ያንገበገበው በምስጢሯ በጣም ደስ ያለው መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ ኪያኪ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሐኮት ስሙ እያለ ከገለጠላት እጹብ ድንቅ መላእክት እንኳን የረቀቃቸው ከመላእክት ጋር ስለዚህ ምስጢር የተወያየችው ከቅድስት ድንግል ማርያም ተወልዶ ጠላቶች ሳለን በደለኞች ሳለን በራሱ በመስቀሉ ታረቀን። ራሱ ተሰቅሎ ሕይወቱን ሰጥቶ ለጠላቶቹ እስቲ ማን ነው ከእናንተ መካከል እኛ ጠላቱን የሚወድ ጠላቱን የሚታረቅ ጠላቱን ራሱ ተሰቅሎ የሚያድን ማን ነው? አቤት በዚህ ዓለም እየዞረ ሲያስተምር ብዙ ጥያቄዎች ቀርበውለት ነበር። የአብርሃም ልጆች ነን፣ ይሄ እንዴት ነው? የታዋቂው የአብርሃም ልጆች ስንሆን አብርሃም ሳይወለድ እኔ ነበርኩኝ፣ የአብርሃም ልጆች ነን እያሉ ሲራቀቁ የአብርሃም ልጆች ብትሆኑ የአብርሃምን ስራ በሰራችሁ ነበር ነው ያለው። የአብርሃም ልጆችስ ብትሆኑ አብርሃም የኔን ቀን ያይ ዘንድ ተመኘ። አብርሃም ልዩ ለኔ ምርጥ ነበረ። እናንተ ግን አብርሃምንስ ብታውቁ ኑሮ የአብርሃም ልጆችስ ብትሆኑ ኑሮ የአብርሃም ስራ በሰራችሁ ነበር። ምዕመናን፣ ወደ ሰማይ ያረገው አምላካችን ከቅድስት ድንግል ማርያም የተወለደው ከስጋዋ ስጋ ነብሶ እኛን ያዳነው እኛን ሆኖ እኛን ለማዳን ሰው ሆነ።
ሰውን ለማዳን በግድ ሰው መሆን ስለነበረበት ሰው ሆኖ አዳነን። ያ ግን ወደ ነበረበት ክብሩ ወደ ሰማይ አረገ። እኛ የዚህ ልጆች ነን። በክርስቶስ ክርስቲያን የተባልነ በጣም ከልዩ ዘር የተገኘን በመስቀሉ የወለደን በመስቀል የተገኘን የሾህ አክሊል ደፍቶ ስለኛ ስለ ኃጢአተኞቹ ያዳነን ለመሆኑ በእውነት ክርስቲያን ነኝ ወይ ብለን አስበን እናውቃለን? ዛሬ በዓለማችን ብዙ ልዩ ፈተና አለ። እኛ ግን የምንፈተነው የምንችለውን ነው። ሐዋርያው ቅዱስ ጳውሎስ ለፈላስፎቹ የማንችለውን የማይፈትን እግዚአብሔር የታመነ ነው። የማንችለውን አልተፈተነም፣ የምንችለውን እንጂ የማንችለውን አይፈትንም አምላካችን እኛን። እሱ ግን የመስቀል መከራ ከባድ መሆኑ ታውቃላችሁ። የምንችለውን መፈተን የማንችለው አመፀኞቹ እኛ እንዴት እንዲያው በእውነት ክርስቲያን ነን? አሁን ቅድም አስተማሪውም አለቃውም ኧረ የአምልኮ ቦታችሁን ጠብቋት ይላል። እንዲያውም ይሄ በሌላው ዓለም ምክር ትምህርት አያስፈልገውም። ራሳቸውን አውቀው የሚመጡት ምን እንስራ፣ ምን ይገባናል እያሉ። አዎ ኋላ ቀር ኑሯችን አነስተኛ ይሆን ይህንን ታላቅ ታሪክ ታላቅ የክርስትና ትምህርት የተረከበ ሕዝብ ይሄ ምርጥ ሕዝብ ነገር ግን በችግር ላይ ሆኖ ከመስጋና ያራቀ የተመረጠ ሕዝብ ነው። ኑሯችን ከባድ ስለሆነ እንደ ሌላው ዓለም ምን እንስራ፣ ክርስትናችን እምነታችን እንዴት እንጠብቀው ብለን የማንመጣው ኑሯችን ከባድ ስለሆነ ነው። ብዙ ጊዜ አንድ እምነት፣ ባህል፣ ታሪክ የሕዝቡ እድገት እያደገ በሚሄድበት ጊዜ እምነቱም ታሪኩም እያደገ ይሄዳል። የክርስትና እምነታችን በኦሪየንታሉም በምስራቁም ኦርቶዶክስ ታሪክ ስንመረምር ይሄ የክርስትና የዚህችን የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ሕዝብ ሲመረመር እውነተኛ የታሪክ ማይደር ችግር የማያሸንፈው ችግሩ ከምስጋና የማያርቀው ለምስጋና የተዘጋጀ
ይችን የኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ከዚህ ውስጥ የነበሩት እየተዋት የሚሄዱት እኮ እየከበዳቸው ሰነፎች ስለሆኑ በችግር ላይ ሆነው ታሪኬን እምነቴን እጠብቃለሁ ለማለት ያልቻሉ ሰነፎች ደካማዎች ናቸው እየተዋት የሚሄዱት። ጠንካራዎቹ ግን ምንም ቢሆን በእሾህ ላይ እየተጓዙ እሾሁ እየወጋቸው እምነታቸውን ታሪካቸውን ባህላቸውን ይዘው ይኖራሉ። ይህ ምርጥ ሕዝብ ይባላል በዓለም ላይ። ሲያመቸውማ ሁሉም ጀግና ነው፣ ሁሉም ክርስቲያን ነው። ሲያመቸው እምነትን፣ ታሪክን፣ ባህልን በችግር ላይ ሆኖ ሲጠብቁት ነው ጀግና የሚያሰኘው። ጀግና በጦር ሜዳ ይወለዳል ይባላል። የክርስትና ጀግኖች የክርስትና አርበኞች ኢትዮጵያውያን በዓለም ላይ ነጠላ ጫማ ሳይኖረው ባህሉን፣ ታሪኩን ፈተና ሳያሸንፈው በፈተና ላይ ሆኖ እምነቱን ታሪኩን የሚጠብቅ እሱ ጀግና አርበኛ ነው። ስለዚህ ይህንን አርበኝነታችሁን ይችን ታላቅ የኦርቶዶክስ እምነት ተከታይ የሆናችሁ ሁሉ ሳትጠይቁ ጠብቋት። ቤተ ክርስቲያናችሁ ጠብቋት፣ ጠብቋት። በዓለም ላይ የታሪክ ማህደር ናት ኢትዮጵያ። ከኛ የሌለነ ከኛ ጠፍቶብነ በዚያች ታላቅ ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ አይነት ታሪክ ይገኛል እያሉ ያስተምሮናል። የራሳችን ታሪክ ሌላው ከባህር ማዶ ያሉት ያስተምሮናል። እዚያ በትምህርት ቤት ሁነን የእኛኑ የራሳችን እኛ ጠፍቶብን በጥንታዊቷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ነገር ይህ ታሪክ ይገኛል። አስተምሬዋለሁ ባለፈው በጥቅምቱ ጉባኤ ላይ እዚህ በእኛ የታሪክ ባለቤቶች ነን። ምንም ደካማዎች በኑሯችን ኋላ ቀር ብንሆንም የተሸከምነው ታሪክ ዓለም የለውም። ዓለም ባዶ ነው። ፌኖሜኖስ ይሉታል እዚህ በግሪከኛ ቋንቋ። ፌኖሜኖስ መሰል ነው እንጂ መስሎ ነው የሚታይ። ክርስቲያን መስሎ ይታይ ይሆናል። ነገር ግን ሐዋርያት የመሰረቷት ወደ ሰማይ ያረገው ያስተማራት ነቢያት ወንጌላውያን የመሰከሩላት እኔ በዚያ በትምህርት ቤት ሲያስተምሩ የማቴዎስ ወንጌል የመጀመሪያው የማቴዎስ ወንጌል ይህንን የጻፈ እኮ ይህንን ያስተማረ በኢትዮጵያ ነው ሲሉ አቤት አቤት ሌላ ዓለም ይዞት ይሆን? ወንጌላዊው ማቴዎስ በኢትዮጵያ አስተምሮ በኢትዮጵያ አረፈ ይሉታል።
አዎ መጀመሪያ ስለ ክርስቶስ ስለ እርገቱ ስለ ማስተማሩ የጻፉት እነዚህ ወንጌላውያን የመጀመሪያው ወንጌላዊው ቅዱስ ማቴዎስ በኢትዮጵያ አስተምሮ በኢትዮጵያ አረፈ። በምዕራብ ይሁን በምስራቅ ኢትዮጵያ ይሁን በሰሜን ኢትዮጵያ ይሁን ያን እንግዲህ መርማሪዎች እነሱና ይመርምሩት። ሐዋርያው የታረፍክ ይበሉት። ታሪክ መርማሪዎች እነሱን ገና ኢትዮጵያ ተመርምራ ተጠንታ ጥናቱ ተጠንቶ ገና ያልተፈጸመ እንደው ቃኖስ ጥልቅ የሆነ ታሪክ ያላት ቤተ ክርስቲያን ያላት ሀገር ናት ኢትዮጵያ። አንዱ ናችሁ። ሐዋርያት ይህችን ቤተ ክርስቲያን ሲመሰርቱ በቋንቋ በነገድ አልተለያዩም። ይገርማል። ደስ ይላሉ እናቶች በአንድ ላይ ሆነው በአንዱ ነው ላይ ሆነው ከምንም የምጡ ስለ ክርስቶስ ነው የመሰከሩት። በአንድ ላይ ሆነው ነው። እነዚህ በሀገራችን ውበት ነው። እባካችሁ የተለያየ ቋንቋ እንነጋገር፣ የተለያየ ቋንቋ ይኑርና ለእኛ ለኢትዮጵያውያን ይህ ውበት ነው። ይቀሩብናል። ዝማሬውም ጭፈራውም ዘፈኑም በተለያየ ቋንቋ ሲሆን ደስ ይበላችሁ እንጂ በጣም ይሄ የሚያከብረን ዓለም የሚቀናብን ነው። እባካችሁ ሊያበላሹን ሲፈልጉ በመካከላችን ገብተው ብዙ ስራ ይሰራሉ። ተው። የኢትዮጵያ ክርስቲያን የኢትዮጵያ ሕዝበ ክርስቲያን የኦርቶዶክስ የዚህ ታላቅ ቤተክርስቲያን አባላት ክርስቶስ ከማረጉ በፊት በዚህ ዓለም ሲኖር የጠሉትን አልጠላቸውም። እንዲያውም ይገርማል። ሲደበድቡ በድንጋይም በስለት ሰማዕታትን ሐዋርያትን ሲደበድቡ ሲገሉ መልካም የሰሩ ይመስላቸዋል። መልካም ያደረጉ ይመስላቸዋል። እኛ አሁን አንዳንድ ነገር በምናደርግበት ጊዜ መልካም ያደረግን ይመስለናል። ነገር ግን እምነታችንን ታሪካችንን እያዳከምን ነው። ይህችን የኦርቶዶክስ ተዋሕዶ ቤተክርስቲያን እያዳከምን ነው። እገሌን ጠላሁት ልጠራው አንበል እስቲ እንዲያው እንለወጥ። ቅዱስ ጳውሎስ ተለወጡ አለ እነዚያን ፈላስፎቹን። እንዲያው ትንሽ ተለውጠን እንሞክር እስቲ። የሰቀሉትን አቤቱ ይቅር በላቸው ነው ያለ። እስቲ የጠሉንን እንውደዳቸውና እንሞክር፣ እንጀምር። እስቲ እንቅመሰውና እንሞክር እስቲ። ካልተቀመሰ አይጣፍጥም። ግድ የላችሁም። ብዙ ጊዜ ብዙ ነገር አፍርሶብናል። ብዙ ነገር አበላሽቶብናል። በእውነት በሕይወቴ በእልክ ብዙ ነገር ተበላሽቷል እና እልከኝነት ከኛ ይራቅና ሲል እንሞክረውና እግዚአብሔር የሚያደርግልንን
ዝም ብለን ወደ ክርስትናችን ወደ መሰረታችንን እንድትጠነክር እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነን እንነሳና ይችን ታሪካዊት የሆነችውን ቤተክርስቲያን እንጠብቃት። እስቲ ወደ ሰማይ ያረገው የመሰረታትን ወደ ሰማይ ያረገ ቅድስት ድንግል ማርያምን ከቅድስት ድንግል ማርያም ተወለደ። ቤዛዊት ናት፣ ረዳችን፣ ሰማችን፣ የኛ እናት ናት እንላለን። እስቲ በስራ እንግለጥ ባካችሁ። የልባችን ዶሮ ይነጋገር እስቲ። የዚህ የተተከለው ዶሮ ሳይሆን ቅዱስ አትናቴዎስ ይትከሳታ አይንተ ልብ አይዛነ ልብ ዘውስጥ ይላል። የውስጥ ጆሮአችን እስቲ ከፈት ባካችሁ። አልተከፈተም። እኔ ይገባኛል። የለም ከኔ ጀምሮ ስለማውቅ ነዋ። የዚህ የተተከለው ጆሮ ሳይሆን የልባችን ጆሮ ይከፈትና እንሞክር። እልከኝነቱን ትተን እናተኩር። ወደዚህ ታሪካዊ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመጠበቅ ብዙ ጎርጓሪ ብዙ የሚጎነትር አለባት። አረ እንዲያው አጨብጫቢዎች ብቻ ሁነን አንቅር። አረ ስብሰባ ብቻ፣ አረ ፍሬ ይኖረን። አሁን ዛሬ ይቺ ግቢ ቅድም ኃላፊው እውነታቸውን ነው። ይህ ግቢ እጥፍ ድም ያስፈልገናል። ለዚህ እጥፍ ያስፈልግ እንኳን ለዚህ ተኮርብሞለት ይህም አልበቃንና እንጃ ምን እንደሚደረግ አላውቅም። በዚህ አደባባይ ያለው ክርስቲያን የተለወጠ ወደ ክርስትና የተለወጠ ዝም ብሎ ክርስቲያን ነኝ አይደለም። የአብርሃም ልጆችስ ብትሆኑ የአብርሃም ሥራ በሰራችሁ ነበር ነው ያላቸው። በዚህ በምድር ሲመላለስ ክርስቲያን ከሆነ የአቅማችንን የክርስትና ሥራ እንስራ። አንዳንድ ብር ዛሬ ጥሎ ቢሄድ እስቲ እንደው ይጣልና ቢሞከር መቁጠሪያ ቢኖር ኑሮ አይቻልም። መሳሪያ የለም። በመሳሪያ በፈረንጆቹ መቁጠሪያ ያላቸው በመሳሪያ ይቆጥሩታል። በዚህ ያለውን ሕዝብ በትንሽ ነገር እንደ ስልክ ባለች ይቆጥሩታል። የለም እኔ ያን ገበሬ ክርስቲያን በጣም አከብረዋለሁ። እሾህ እየወጋው ካረሰው ካዘመረው ለአቃቢዋ ለመርጌታው ለቄሱ ለቀዳሹ በዚህ ከኖረው ከዚያ ችግሩ አሁን ላዚህ ያለ ለአሁኑ ትውልድ አሁን እኮ የሰማው ሲሄድ ያልሰማው ሲመጣ ነው። አሁን ለዚህ ትውልድ ያንን ስለኔ ስለ ገበሬው ክርስቲያን እሾህ እየወጋው ይችን ታሪካዊ ቤተክርስቲያን እንዴት እንደጠበቀ ምን ማይገባው አይሰማም። አሁን አይገባው። እንግዲህ እኔ 80 ዓመት በላይ ሆነኝ። እንግዲህ ከ80 ዓመት በፊት የነበረውን ለዚህ ለአሁኑ ምኑን እነግረዋለሁ? ምኑንስ ይሰማኛል? ገበሬው ቄስ ነው። ፊዚክስ ሳይማር እንጨቱን 90 ዲግሪ እስቲ እንደው ፊዚክስ ያልተማረ ምንም የማያውቅ ትውልድ እስቲ በገጠር አብያተ ክርስቲያናቱ ነው ያቸው
ነጠላ ጫማ የሌለው ፊዚክስ ያልተማረ 90 ዲግሪ አውጥቶ እንጨቶቹን ቆመቢሶቹን የሚያስደንቅ ነው። ቆመቢሱ ይሄ አብዱ ዛሬ ዘመናዊው ፊዚክስ የተማረው አይሰራው። ብረቱንስ አቅልጦ እንጨቱን 90 ዲግሪ አውጥቶ ነው የሰራው። የዚያ ልጅ ነህ፣ የዚያ ልጆች ናችሁና ባይሆን ከዚያ ተማር ባታያቸውም ታሪካቸውን አጥና። ችግሩ እኮ በሰከንደሪ ትምህርት ቤት ነበረ የሁሉ ትምህርት መሰጠት የሚገባው። ግን የእናት ሞትና የድንጋይ መቀመጫ ከድንጋይ ላይ ስትቀመጥ ብዙ አንድ ሰዓት ልትቀመጥ ይቆረቆራል። የእናት ሞትና የድንጋይ መቀመጫ እያደረ ነው የሚቆረቆራ። አይ እናቴ እንደዚህ ነበረች እያለ አይ እናቴ እኮ እንደዚህ ታረግ ነበር። አይ ኢትዮጵያ፣ አይ ኢትዮጵያ፣ አይ ኢትዮጵያ። እና ብዙ ስህተት ብዙ ጥፋት አድርገናል፣ በድለናል። ያ በደል ነው አሁን የሚያተራምሰን። ልብ በል፣ ኃጢአት ብዙ ነገር ያደርጋል። የኦርቶዶክስን ተዋሕዶ ቤተክርስቲያን እንዴት አድርገው ጠብቀው ገንብተው አሳምረው ከነጩ ዓለም ሳይገናኙ አቤት ያርጋ ያስገርማል። ከነጩ ዓለም ሳይገናኙ የተሰሩትን አብያተ ክርስቲያናት እባካችሁ የባላገር ጉብኝት ፕሮግራም አውጡ። በባላገር ያሉትን አብያተ ክርስቲያናት ዋቸው። ወይ የኛ አባቶች የኛ እናቶች አቤት ይህን ነበር የሰሩት። እኛማ በዚያ ስንለካ ምን ሰርተናል? ሀዚያው መልክህን ሀዚያው ታገኝ። እሪያ በእንቁ የሚያበራለት በእንቁ ውስጥ አይቶ የእሱ መልክ መሆኑን ጠፍቶት እንቁን ሰበይራል። በዚህ በትርጓሜንት አባቶች ሲተረጉ መልኩን አይቶ መልክህን ያው ሂደህ በባላገር እያንዳንድህ የአባቶችህ የእናቶችህ ስራ ብዙ መንገድ ብዙ መልክ ሊሰጥህ ይችላል። ብዙ አይምሮ ብዙ ልሳን። እኔ ይበቃኛል ያን ጊዜ የወቀስኩት ቅድስት ሥላሴ ንጉሠ ነገሥቱ ሲመጡ እየተቀበልነ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው የሚለውን የዳዊትን መዝሙር እየዘመርነ ንጉሡን እየተቀበልነ። እኔ ግን ትንሽ ይገርማል። ለምን ሆንክ? አንድ አሁን አረፈ የኩባ አምባሳደር የነበረ ነው። አንተ መነኩሴ ዝም ብለህ ትምህርት ብትማር አይሻልህም ይል ነበር። በጣም ስህተት እንደነበረ አረ ይሄ ነገር ስህተት ነው፣ አገሬ ጋራ ነው፣ ሃይማኖት የግል ነው ሲባል አረ የለም ስነ ምግባር የጋራ ነው በሕግ አምላክ። ይሄ ደግሞ ቄሶቹ ወደዚህ ኤቢሲዲ ገብተው ትንሽ ሲያነቡ ከቅኔ ቤት የነበሩት ቶሎ ብለው ነው አይምሯቸው የሚለወጥ። ይሄ ቅኔ እኔ የነ ፕላቶንና የነ ሶቅራጥስ እያስብ በማነብበት ጊዜ እንዴ ይሄ የኛ ቅኔ ትምህርት ቤት እኮ ይበልጥ ነበረ። የነሱስ አንድ ነገር እንትን ብል ቅኔው ከነ ፕላቶንና ከነ አርስቶትል የበለጠ ነው የኢትዮጵያ ትምህርት ቤት። ያንን ትምህርት መጥቶ ያንን ኤቢሲዲ ገብቶ ሪደር 5-6 ይገርማል። ያስቆይ ነበረ። እኛ ቄሶች ነው ወዲያው ትምህርት ቤት ስንገባ ወዲያው የንጉሠ ነገሥቱ ሁኔታ እንዲሁ ምንድን ናቸው የሚል ለምን
ስለ ፈረንሳይ ሪቮሉሽን እያስተማሩ በትሪሊዮን ሪደር 5-6 እንደገና ማታ ትምህርታችሁን ተማሩ እያሉ ይናገራሉ። ፖለቲካው ትደርሱበታላችሁ ይላል። ያን ጊዜ እኛ መነኮሳቱ በጣም ልጅ ይህን ጊዜ ያ ትውልድ በሰከንደሪ ትምህርት ቤት ቢመሰረት ኑሮ የእሸት ያህል ፍርፋሪ ያገኝ ነበር። ስለዚህ አሁንም በሕግ አምላክ እምነትን ታሪክን አተኩር። ይህች ታላቅ ቤተ ክርስቲያን ብዙ የታሪክ ማይደር ናት። የአገርህ ማይደር ናት። የባህልህ ማይደር ናት። የጠቅላላ የህልውናህ ማይደር ናት። ነቢያት ኢትዮጵያዊ መልኩን እንጂ ኤርምያስ ከነቢያት ሁሉ ወደ ባቢሎን ያልሄደ ከአይሁድ ጋር ወደ ስደት ያደረ አዝኖ ተበሳጭቶ ስለ ወገኖቹ ስለ ቤተ እስራኤል በጣም ነበር። በዚያ ላይ የኛማል ኢትዮጵያውያን መልካቸውን ነብር ዝንጉርጉርነቱን አይለቅም ይላል። በዚያ በኤርምያስ መጽሐፍ ላይ ነው። ኢትዮጵያውያን ታሪካችን ልዩ ነው። ተቸግረንም ቢሆን እንጠብቀው። አዎ ችግረኞች ነን። አዎ ኑሯችን ኋላ ቀር ነው። አዎ በኑሯችን ተቸግረናል። ህፃናት የወለዱት ህፃናቱን ማሳደግ መመገብ አቅቷቸው ይሆን። ነገር ግን ባህር ይዘሩ ወበሐሴት ያደሩ እያለቀሰ ገበሬ ይዘራል፣ የተደሰተ ደግሞ ያጭዳል። ይዘሩ በብካይ ወበሐሴት ያደሩ ይዘሩ እያለቀሱ ይዘራሉ። በጭቃው እሾሁን እየወጋቸው ይዘሩ ባሉ ወበሐሴት ያደሩ እያለቀሱ ይዘራሉ፣ የተደሰቱ ግን ያጭዳሉ። አዎ የተቸገርነ ይችን ታሪካዊት ሀገር ታሪካዊት ቤተክርስቲያን እንጠብቃት። አዎ ይቸግረናል፣ ይርበናል። ነገር ግን አባቶቻችንም ግድ የላችሁም በበረከት ነው የኖሩት። በአንድ በሁለት ጆንያ በማይሆን እህል ልጆች ወልደው ልጆች ያንን ዘርተው ልጆቻቸውን መግበው የኖሩ አባቶች እናቶች ያሉን። እባካችሁ የለም ነጋሪ ያስፈልጋችሁ። ይችን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ጠብቋት አደራ። የታሪክ ማህደር ናት። ወደ ሰማይ ያረገው ከቅድስት ድንግል ማርያም የተወለደው ይችን ቤተክርስቲያን የመሰረተው አምላካችን በመስቀል በመከራ ነው የመሰረታት። ስለዚህ እግዚአብሔር አምላክ አገራችን ኢትዮጵያ የሰላም፣ የፍቅር፣ የአንድነት አገር ያድርግልን። ይችን የኦርቶዶክሳዊ ተዋሕዶ ቤተክርስቲያን እምነቷን ታሪኳን ጠብቃ ከኃይለ አጋንንት ከፈተና ተሰውራ ለትውልድ ለመተላለፍ ያውቃልን። እግዚአብሔር በዚህ አደባባይ ያለውን ሕዝብ ይጠብቅልን፣ በረድኤቱ ይጎብኝልን፣ ከችግር ከፈተና ይሰውርልን። የሰላም አምላክ በዓሉን የሰላም የደስታ በዓል አድርጎ ከዚህ ዓመት እንዳደረሰን ሁሉ ለሚመጣውም ዓመተ ሰላም ያድርሰን፣ ከዚህ ይቆየን። አሜን። አሐቲ ድንግል
አሐቲ ድንግል አሐቲ ድንግል